ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ልናቀርብላችሁ ይዘንላችሁ መተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የጋበዝን የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። አሁን ቀጥታ ወደ መረጃችን ስንሄድ ሰሞነኛ ወሬዎች ከሆኑት መካከል የእስራኤልና አሜሪካ በመሆን ኢራን ላይ የሚያደርሱት ጥቃት አለ። የሀገራችንን ደግሞ ስንመለከት የሻዕቢያ እብደትና የትግራይ የተለየ የሌብነትና የጥፋት ስራን ተመልክተን ነበረ። በዛ ላይ ደግሞ የምርጫ ቅስቀሳ ላይ የተነሱ የነበሩ አንዳንድ ጉዳዮችን እየሰማን ነበር። ዛሬ ደግሞ ለእናንተ አዲስ መረጃዎችን ይዘን መተናል። እንደ ሁሌው ወለጋ ውስጥ እንደተለመደው የለቅሶ ጩኸትና የደም ጅረት መፍሰስ ቀጥሏል። እንግዲህ ሁሌ ለእናንተ በምናደርሳችሁ መረጃ የጽንፈኛው የፋኖ ኃይል በተለያዩ የኢትዮጵያ ብሔር ብሔረሰቦች ላይ የሚፈጽሙትን ተግባሮችን ለእናንተ እያቀረብን ነበር። ዛሬ ደግሞ ለእናንተ ይዘን የመጣነው በአዲስ መልክ በወለጋ ክፍለ ሀገር ውስጥ እየተከናወነ ያለውን የዘር ማጽዳት ዘመቻን ወይም ደግሞ ኢትኒክ ክሊንዚንግ ለእናንተ ይዘንላችሁ ልናሳያችሁ መተናል። እናንተም ደግሞ ተከታተሉ። እንግዲህ ወለጋ ይህንን 6 ዓመትና 7 ዓመት ረፍት የላት። ለምን ሲባል አንድ ነገር ነው። ከኦነግ ጋር የሚደረግ ጦርነት አለ። ሲቀጥል ደግሞ ፋኖ ደግሞ ይሄ የተከፈተውን ክፍተት በመጠቀም በመሃል ገብቶ የንጹሐንን የኦሮሞ ማህበረሰቦችን የሚጨፈጭፍበት ኢንሲደንቶች አሉ። ከነዚህ መካከል ደግሞ በተለያዩ ጊዜያቶች እየቆየ በሚገነፍል አሁን ደግሞ ይህንን 1 ዓመት ከምናምን ደግሞ ሳያቋርጥ በግዳ በጉትም በኪራሙ በጃርዳጋጃርቴ በተለያዩ ቦታዎች ላይ እየደረሱ ያሉትን ጥፋቶችን እየተመለከትን ነው ማለት ነው። ማህበረሰብ ቤት አልባ እስኪሆን ድረስ በገዛ ክልሉ በገዛ ቄው በገዛ መሬቱ ላይ በገዛ ክልሉ በረሃ በገዛ ቄው በገዛ ቤቱ ላይ መተውበት ድንበርን አቋርጠው ገብተው እየጨፈጨፉት እየገደሉት እንዳለ እንመለከታለን። ከዛ ማለፍ ሲል ደግሞ የዛሬ 2 ዓመት አካባቢ ደግሞ የወለጋ ውስጥ የሚንቀሳቀስ የፋኖ እዝ ቢዛሙ እዝ የሚባል እንደተመሰረተም ደግሞ ሰምተናል። ይህ ምን እያደረገ ነው ሲባል ያለው አሁን ቀጥለን የምንመለከታቸውን ተግባሮች እየፈጸመ እንዳለ እንመለከታለን። እስቲ ወለጋ ውስጥ ምን እየተደረገ ነው ያለው? እስቲ አንድ ቪዲዮ አይተን እንመለስ። አማራ ፋኖ በወለጋ ወይም ቢዛሞ እዝ ነበልባሎቹ ይህንን በሚመስል አገዛዙ እያወጀብነው እንቀጥላለን። ይቀጥላል፣ ጉትን ይቀጥላል፣ ውጤ ይቀጥላል። ገና ነው አታር ሁሉ ገና ስለሆነ ችግር የለውም። በቀጣይ እንሄድበታለን። ያው ለኦፌኮ ወይም ለኦሮሚያ ብልጽግና ይሄን ጁንታ ብላ እንደሰማችሁት ነው። እንግዲህ ምን እያለ ነው የሚናገረው ሲባል ይሄው ነበልባሎቹ በቢዛሙ ወይም ደግሞ በወለጋ ውስጥ እየፈጸመ ያለውን ጀግንነት ተመልከቱ ይላል። ከጀርባው የሚቃጠለው የመከላከያ መኪና አይደለም። ከጀርባ የሚቃጠለው ወይም የጦር መኪና አይደለም። አንድ ነጋዴ የኦሮሞ ነጋዴ መኪና ነበር እየተቃጠለ ያለው። እህል ጭኖ የሚወጣ በዛ አካባቢ ብዙ እህል ይመረታል። በዚህም የተነሳ ደግሞ ብዙ መኪኖች ጭነቶችን ጭነው ይወጣሉ፣ ለኢትዮጵያ ይደርሳል ማለት ነው። እዛ የሚመረተው ምርት እሱን ይዞ የሚወጣ አንዱን የኦሮሞን ማህበረሰብ የአንድን የኦሮሞ ግለሰብን መኪና እያቃጠለ ከፊቱ ቆሞ ነው እንግዲህ ብልጽግናን እየጨረስን ነው የሚሉት፣ ማህበረሰብን እየጨረሱ ማለት ነው። ይታያችሁ እንግዲህ እዛ በስደት ምክንያት በረሃብ ምክንያት ገቡ። ከገቡ በኋላ ደግሞ ድንበር እያቋረጡ የሚመጡት ደግሞ የጭፍጨፋንና የድንበር ማስፋፋትን ስራ እየሰሩ እንዳለ እየተመለከትን ነው ማለት ነው። በዚህ ይሄ አንድ ቦታ አይደለም፣ ሰፈር ላይ አይደለም። እሱም ሲናገር እንደሰማችሁት እንግዲህ ይቀጥላል፣ ጉትን ላይ ይቀጥላል፣ ኡኬ ላይ ይቀጥላል ይላል። ይሄ ነቀምት እንግዲህ ትልቅ ከተማ ናት እንደምታውቋት። ከነቀምት 60 ምናምን ኪሎ ሜትር ላይ ያለች ናት እነ ኡኬን ስንመለከት ማለት ነው። የታችሁ 67 ኪሎ ሜትር ላይ ያለ እዛ ድረስ ሄደው የኦሮሞን ማህበረሰብን ንብረትን ህይወትን እያጠፉ እንዳለ እንመለከታለን። ይሄ ደግሞ በዚያ ያልቅ። አሁን ይህንን ሲያደርጉ ምን እየተፈጠረ ነው ብለን ስንመለከት ደግሞ የብዙ ሰዎች ቤቶች እየተቃጠለ ነው ያለው። እሱንም ደግሞ እስቲ አይተን ተመልክተን እንመለስ። ከአባቴ ባድማ ረናማ ከአያቶቼ መሬት ረናማ መላቢያጡ ማስያ ረናማ ደፍረን የለም ረናማ
ረናማ በስሙ ነግደው ረናማ ተዘባበቱበት ረናማ በስሙ ነግደው ረናማ ተዘባበቱበት ረናማ እንደሚካኤል እንዳወሴሚኒሊክ ሰው እንዳንተ ጀግና አልተሰራም በልብ ያማን ወንዳ ያማኑ ድልገላላችሁ ያማኑ እንዳያችሁት ነው እንግዲህ እንደተመለከታችሁት ድፍን ከተማን እያቃጠሉ በዛ ውስጥ ያለውን ማህበረሰብን ያገኙትን እየገደሉ ያልቻሉትን ደግሞ እያፈናቀሉ ከተማውን ባዶ የማድረግ ስራ ነው እየሰሩ ያሉት። በዚህ ቪዲዮ ላይ የተለቀቀው ሙዚቃን ደግሞ እንደምንሰማው ማለት ነው የአባቶቻችን ርስት እያሉ ነው እየዘፈኑ ያሉት። የአባቶቻችን ርስት እንግዲህ ታያችሁ በ77 እና በ60 ውስጥ እንዲሁም በ50ዎቹ አካባቢ ለሰፈሩበት ነው የአባቶቻችን ርስት ብሎ የሚናገሩት የዛሬ 60 ዓመት አካባቢ ማለት ነው። ይሄ ህዝብን እነርሱ ተርበው ሲመጡ እነርሱ ተቸግረው ሲመጡ መሬትን የሰጣቸው የቡናን እርሻ የሰጣቸው ልጆቻችሁን ወተት አጠጡበት ብሎ ላምን የሰጣቸውን ማህበረሰብ የነሱ ልጆች አሁን ደግሞ እየገደሉ እያፈናቀሉ እያስወገዷቸው ይገኛል። ይህንንም ስንል ደግሞ ጸጥ ብለን አይደለም። ይኸው ይሄ የተቃጠለባቸው ሰዎች አሁን የት ነው ያሉት ብለን መመልከት ማየት በቂ። እስቲ እንመልከት። እያንዳንዱ እንደምትመለከቱት ነው እንግዲህ በስክሪኑ ላይ እንደምትመለከቱት ከተማው ተቃጥሎ ከተማው ፈርሶ ከተማው ነዶ ህዝብ ጠፍቶ ቤቱ ፈርሶ ነው የምንመለከተው። ያያችሁት ነው። ይሄ ላሙን ሰጥቶ ያጠጣ ማህበረሰብ፣ ወተትን የመገባቸው ማህበረሰብ፣ ርስትን የሰጣቸው ማህበረሰብን እንዲያስለቀሱት ነው ያሉት። ስክሪኑ ላይ እንደምትመለከቱት መንግስት አሁን ኮንሽስሊ ሊሰራ የሚገባበት ሰዓት ነው። ዊኖ መንግስት በተለያየ መንገድ ተወጥሮ ነው ያለው። በላይ ሻዕቢያ አለች። የሻዕቢያ ተላላኪ ደግሞ ማናት እንጂ ህወሓት አለች። ከዛ በመቀጠል ደግሞ የሁሉም ደግሞ ውታፍ ነቃይ ደግሞ ፋኖ የሚባል አካል አለ። ያ ዊኖ ጣት ግን ይህንን ማህበረሰብ ደግሞ ቆም ብሎ ማየት መቻል አለበት። ህፃናትን ተመልከቱ። ስክሪኑ ላይ ህፃናትን ስትመለከቱ በጣም ነው የሚያሳዝነው። የነሱ ልጆች ተርበው ቆዳና አጥንታቸው ተጣብቀው እዛ ምድር ላይ መጥተው ምግብን አግኝተው አቅምን ሲያገኙ ተመልሰው የነዚህ ርስት የሰጧቸውን ልጆች ደግሞ ማስራብ፣ ማስገደል፣ ማስጠማት፣ ማፈናቀል ጀመሩ ማለት ነው። በጣም ነው የሚያሳዝነው። ይሁት ደግሞ ማህበረሰቡ ከቤቱ ተፈናቅሎ ብቻውን ጫካ ውስጥ ተቀምጦ ህፃናቶች ብርድ ልብስ መሬት ላይ አንጥፈው ላስቲክ መሬት ላይ አንጥፈው እዛ ከሞቀው ቤታቸው ያ ከተቃጠለው ቤታቸው አስወጥቷቸው እዚህ ጫካ ውስጥ ከአውሬ ጋር ያሳድሯቸዋል። ይሄ ህዝብ ምን አጥፍቶ ነው? እነዛ እብደታቸው የአባቶቻችን ርስት እያሉ ለምነው የገቡበትን ምድር ካልወረስን ብለው ይህን አይነት የከፋ እርምጃ ይወስዳሉ። ይሄ ምስኪን ህዝብ ደግሞ ቤት ሀገርና ቤት የእግዚአብሔር ነው ብሎ የተቀበላቸውን ደግሞ ይኸው ቤት አልባ አድርገው ጫካ ውስጥ እንዲያድር መከራውን እንዲቀበል ያደርጉታል ማለት ነው። ይህ ደግሞ ጊዜ ያበቃ። እነዚህ ምድርን የሰጧቸውን ሰዎች ቀን ጫካ ውስጥ ከአውሬ ጋር እንዲውሉ አድርገው ሌሊት አሁንም እንደምትመለከቱት ስክሪኑ ላይ በጫካ ውስጥ እሳት አንድደው ከአውሬ ጋር እየተጋፉ እንዲያድሩ አድርገዋቸው። አሁን ነው መንግስት ወሳኝ እርምጃ መውሰድ ያለበት። ምክንያቱም ሲባል ይህ የወለጋ ህዝብ ይህ የኦሮሞ ህዝብ ለ6 ዓመታት ያክል ያለ እረፍት በጦርነት ውስጥ የነበረ አሁን ደግሞ ጦርነት ትንሽ ጋብ አለለት ሲባል ደግሞ ይህ የጽንፈኛውና የጨፍጫፊው ኃይል የድሮን ስርዓት ናፋቂ ብቻ ሳይሆን የዘር አጥፊው ኃይል አሁን መጥቶ ደግሞ ካላጠፋው እያለው ከርስቱ ከቤቱ ከንብረቱ እያፈናቀለው ነው ያለው። እስቲ እኚህን አባት እንመልከታቸው። እንዲህ ምር ብሎ የሚያለቅሱት
በስክሪኑ ላይ እንደምትመለከቱት ማለት ነው። ምን አጥተው ይመስላል? ልጆቻቸውን ማኖር ስለከበዳቸው፣ የሚመግቡት ስላጡ፣ ከቤታቸው ከኑሯቸው ከርስታቸው ተፈናቅለው ጫካ ውስጥ ስለወደቁ ላስቲክ ቤት ውስጥ እያደሩ ስለሆነ ነው። እውነት እነዚህ ሽማግሌ ወይም ሰውዬ ለራሳቸው ይመስላችኋል የሚያለቅሱ? በጎናቸው ያሉት እናታቸው አሮጊቷ፣ በአጠገባቸው የቆመችው ህፃኗ ልጃቸው ናቸው የሚያሳስባቸው። እስቲ አሁንም እንመልከት። እኒህ ህፃናት በስክሪኑ ላይ የምትመለከቷቸው ከነበራቸው ሀብት ተነጥቆባቸው ከነበሩበት ቤት ተባረው ካላቸው ንብረት ተፈናቅለው ባዶአቸውን የቀሩ ናቸው። እነዚህ ልጆች ምን እንዲሆኑ መንግስት ለዚህ ነው እርምጃ መውሰድ መቻል አለበት። የማያዳግም እርምጃ ከቤት ከንብረት ከሀብታቸው ተፈናቅለው ሲሰደዱና መንገድ ለመንገድ ሲኳትኑ ሀብታቸው ልጆቻቸውን ይዘው ሲሄዱ ያለውን ቪዲዮ እስቲ እሱን ተመልክተን እንመለስ። እስቲ እንዳያችሁት ነው እንግዲህ ወላጆች ልጆቻቸውን እየጎተቱ እረኞች ከብቶቻቸውን እየነዱ ጓዛቸውን ፌስታላቸውን ይዘው ከአማረ ህይወት ቤቶቻቸውን ጥሩ እንደሆኑ እያያችሁ ከነዚህ ይህንን ቤት ትተው እየሸሹ ነው ያሉት። ወዴት እንደሚሄዱ አያውቁም። ሌላ ሀገር የላቸውም፣ ሌላ ቤት የላቸውም፣ ሌላ ኑሮ የላቸውም። ግን እየሄዱ ነው ያሉት። ማንን ተስፋ አድርገው ሲባል ማንንም አይደለም፣ ፈጣሪን ተስፋ አድርገው እየሄዱ ነው ያሉት። በዛ ክልል ወይም ደግሞ በዛ ይሄ አቤዶንጎሮ፣ ጃርዳጋ፣ ኪራሙ፣ ጉቴን፣ ኡኬ ምናምን የሚባሉ አካባቢዎች ላይ ያሉት በዛ አካባቢ ያሉ የጸጥታ ኃይሎች ይህን ነገርን ሲሪየስሊ አይተው እርምጃ ሊወስዱ ይገባል። የመከላከያም ኃይል፣ የፌዴራልም ፖሊስ ኃይል፣ የኦሮሚያ ፖሊስም ተገቢውን የሆነውን እርምጃ መውሰድ መቻል አለበት። በዚህ አሁን እኮ ለሆነ ልማት ለትልቅ ፕሮጀክት ይሄን ያክል ገንዘብ ተመደበ ይባልና ለነዚህ ሰዎች ነው የሚውለው ማለት ነው። ምክንያቱም እነዚህ ሰዎች ረሃብተኞች ስለሆኑ ቤት ስለሌላቸው የሚኖሩበት ስለሌላቸው የግድ ለነዚህ ሰዎች ነው የሚወሰደው ማለት ነው። ለሀገር ኢኮኖሚ እድገት ተብሎ የተሰበሰበ ገንዘብ ሀገርን ለማሳደግ ለኢንፍራስትራክቸር ላይ ሳይሆን የምናውለው እነዚህን ሰዎች ለማኖር ነው የምናውለው። እነዚህ ሰዎች በተፈጥሯቸው መኖር የማይችሉ ሆነው አይደለም እኮ፣ ነገር ግን ከመጣባቸው መከራ የተነሳ ማለት ነው። ስለዚህ እነዚህ ሰዎች የመጣባቸውን መከራ እናባርርላቸው፣ ድሮ ይኖሩ የነበሩትን ኑሮ እንዲኖሩ እናመቻችላቸው፣ እኛም ወደ ልማታችን እንመለስ እያል የዛሬውን ፕሮግራማችን በዚሁ እናበቃ።